ወላሂ ማርያምን ስለምወዳት ነው የመጣሁት ከናዝሬት ነውና ወደ ናዝሬት እንድሄድ እስቲ የማርያም መንገድ እንድትሰጡኝ። የነቢያት አስተምሮትን ምንም ያውቀው ነገር የለም። ነቢያት እግዚአብሔር በሁሉ የሞላ በሁሉ ያለ መንፈስ እንደሆነ ነው የሚያምኑት። አላህ ግን ከአርሽ በላይ ያለ ከሌሊቱ 1/3 ላይ ሁሌም የሚወርድ ነው። ስለዚህ መሰበር ያለበት ነገር ስለሆነ ይሄ የልደታን ኮተት እንሰባብርና ሰዎች ወደ ክርስቶስ እንዲያ በክርስቶስ ኢየሱስ የምታምኑ ከሆናችሁ ኢየሱስ ክርስቶስን አጉልተው ያሳዩትን ስለ ኢየሱስ ክርስቶስ የተጋደሉትን ወንጌል ሰፋ ወንጀል ጠፋ እንድትል እስከ ሕይወታቸው መስዋዕትነት ድረስ ከፍለው ይሄን ወንጌል በዓለም እንዲዳረስ የሰበኩትን ክብር ለሚገባቸው ቅዱሳን ክብር ስጡ። ሶላ ስክሪፕቹራን የምትጠቀሙት ከኦርቶዶክስ ጋር ለመበሻሸቅ ብቻ። መቼስ ፕሮቴስታንቱ ዓለም በአንድ ነገር ይታወቃል ተብሎ ይታሰባል። ጸጋ ብቻ፣ እምነት ብቻ፣ መጽሐፍ ቅዱስ ብቻ እና ክብር ለእግዚአብሔር ብቻ እንደዚህ የሚሏል አይደል? ግን ፕሮቴስታንቱን የምጠይቀው ጥያቄ አለ። መጽሐፍ ቅዱስ ብቻ ከሆነ የምትከተሉት መጽሐፍ ቅዱስ ውስጥ ብዙ የተጻፉ ነገሮችን ግን አትከተሏቸው። ለምሳሌ በየትኛው የመጽሐፍ ቅዱስ ክፍል ውስጥ ነው ሴት የቤተ ክርስቲያን መሪ የምትሆነው? የለም። እነዚህንና የመሳሰሉትን ጉዳዮች አብረን እናያለን። አብራችሁን ቆዩ። አሁን የመጀመሪያውን ቪዲዮ አብረን እንመልከት። ወላሂ ማርያምን ስለምወዳት ነው የመጣሁት ከናዝሬት ነውና ወደ ናዝሬት እንድሄድ እስቲ የማርያም መንገድ እንድትሰጡኝ። ለጸጋዋ ግዝፈት፣ ለክብሯ ከፍታ፣ ለቃል አልባ ፍቅሯ፣ ለቅድስትነቷ ተራ ሰውነቴ ያለኝ ስብዕና ታምራቷን መግለጽ ባይመጥንም ግና ስለ ቸርነቷ፣ ስለ ደግነቷ የዶሽ መጠጊያ ስለሆነው ቤቷ ስሟን እየጠራሁ ልናገር የምለው አቅሜ ፈቅዶ ሳይሆን ወላሂ ማርያምን ስለምወዳት ነው። ባልወዳትስ ብርሃነ ሕይወት ማህደረ መለኮት ምልአተ ውዳሴ ሐመልማለ ገነት መዝገበ ብርሃን አክሊለ ንጹሃን ማህደረ ሰላም ቅድስተ ቅዱሳን ምልአተ ፍስሐ ምልአተ ክብር የጅብሪል ቃል ብስራት መንፈሳዊት ሀገር ከኃጢአት አንጽቶ ከፍጥረት አልቆ ክብሯን ከፍ አድርጎ ማዕረጓን ጠብቆ ጸጋዋን አግንኖ አላህ በፈጠራት ማርያምን ባልወዳት ምን አላጎልባት? በስጋዋ ድንግል በመንፈሷ ድንግል ማርያምን ባልወዳት ቆይ ምን አላጎድል? ደሞም ቀጥራ መምህራን መርጌታ ቀሲስ ሊቀ ሕሩያንን እና አባ ይሄይስ እምነቴን ሳትጠይቅ በግቢ በደብሯ መቅደስ ማርያም ሳይለየኝ ፍቅሯ እንዳይነካኝ ክፉ እየተከተለች ተንከባክባ ድንግል ያላንዳች ክፍያ አስተምራኛለች። ድሮም የማርያም ፈረስ ነው ማርያም መንገድ ስጡኝ፣ የማርያም ብቅል ነው ማርያም የሳመችኝ፣ በማርያም ጣት ታረኩ ማርያም አከመችኝ እያልኩኝ ስላደግኩ ስሟን እየጠራሁ ወላሂ ማርያምን እኔ እወዳታለሁ። ያጨበጨበን እናመሰግናለን። ቸርነት ጌታ ፊት
አመሰግናለሁ ወንድማችን ኡስታዝ ሁሱ ቴንኪው። በመጨረሻ እንደምንም ተገፍተህም ቢሆን መጥተህ አልተገለጠም ቢሆንም መልሱም ላለ እንትን እንደዚህ ተገፍቶ በፑሽ ብመጣም ጥሩ ነው። ይልመድብህ ወደፊቱ መረጃ መጥፈት ልመድ። ክርስትና ላይ ምንም የምታውቀው ነገር የለም። ክርስቶስ ሉክ በስጋ የተገለጠ አምላክ ነው። እሱን ካላህ ጋር ያመሳሰል ነው የሞከረው። እንደገና ደግሞ የነቢያት አስተምሮትን ምንም የሚያውቀው ነገር የለም። ነቢያት እግዚአብሔር በሁሉ የሞላ በሁሉ ያለ መንፈስ እንደሆነ ነው የሚያምኑት። አላህ ግን ከአርሽ በላይ ያለ ከሌሊቱ 1/3 ላይ ሁሌም የሚወርድ ነው። ገሃነምም በእግሩ ሲጭንባት የምትሞላ እንደዛ ብለው አላስተማሩም። አንዱም ነቢይ እንደዛ ብለው ያስተማረ የለም። እግዚአብሔር መንፈስ ነው። እንደዚህ አካል ክፍሎችን ፓርቶችን በመስጠት ሆኑ በፓርቶች የተገነባ ነው ብለው የሚያምኑ አይደሉም። ነቢያቶች አምላካችን ጭንቅላት ይኑረው አይኑረው፣ ብልት ይኑረው አይኑረው፣ አንገት ይኑረው አይኑረው አናቅም ብለው ያስተማሩበት የለም። ወንድማችን አናቅም በሚል ነው። ስለዚህ የሚያውቀው ምንድን ነው? እግር ነው፣ እጅ ነው፣ ከዛ ባት ነው የሚያመልከው ወንድማችን። እግር፣ ባት፣ እጅ ነው። ይሄ የአምላክ ባህሪም አይደለም በመሰረቱ ማለት ነው። ስለዚህ ፈጣሪን የሚያካብበው የሚያዋስነው የሚያካልለው ምንም ነገር የለም። ግራ ቀኝ፣ ፊት ኋላ፣ እታች ላይ ተብሎ ለፈጣሪ አይነገርም። ከስፔስ እና ፕሌስም ውጪ ያለ ሁሉን የፈጠረ ሁሉን ያስገኘ ሁሉን የሰራ ነው። የዚህ አምላክ ግን ጭንቅላት ይኑረው አይኑረው እንኳን አያውቅም። ጭንቅላት የሌለውን አካል የምታመልክ ከሆነ አስቸጋሪ ነው። አላህ ይሮጣል ይላል፣ በምንድን ነው የሚሮጠው? አያውቅም። አላህ ይስቃል ይላል፣ በምንድን ነው የሚስቀው? አያውቅም። ሊትራሊ እንወስዳቸዋለን ብሎ ስለሚያምን ማለት ነው። እኛ ጋር የሚጠቀሱት ሜታፎር ናቸው። አካላት ከተጠቀሱም በግብር አካላት እጅ ቢባል እጅ እንኳን ክርስቶስ የአብ እጁ የአብ ክንዱ ተብሎ ይተረጎማል። የአብ እጁ ነው የአብ ክንዱ ነው ተብሎ ይተረጎማል ማለት ነው። በቃሉ ስለተፈጠረ በእጁ ሰራ ቢባል እንኳን ሁሉ የተፈጠረው በቃል ነውና እግዚአብሔር በእጆቹ ሰራ ቢባል እንኳን ቅድም ስላመጣው ማለት ነው ያ ሁሉ የሆነው በቃል ነው። ዮሐንስ ወንጌል ምዕራፍ 1 ቁጥር 3 ላይ እንደሚናገር ሁሉ በቃል ሆኗል ስለሚል ማለት ነው። ወደ ቻናላችን ተከታታይ ዛሬ የተመለከትነው ቪዲዮ ሁለት ዋና ዋና ነጥቦች ላይ ያተኩራል። አንደኛው በነቢያት የተሰበከው ማን ነው የሚለው ቃል የሃይማኖት ጥያቄ ሲሆን፣ ሁለተኛው ደግሞ የሙስሊም አባት ለድንግል ማርያም ያለውን ፍቅር የገለጸበት መንገድ ነው። በእርግጥም በነቢያት የተነገረላቸውን ትንቢቶች ስንመለከት ቅዱሳት መጻሕፍት ሁሉ ወደ አንድ እውነት እንደሚመሩ እንረዳለን። ያም እውነት የሰው ልጅ ሁሉ ለማዳን የመጣውና ነቢያት አስቀድመው በትንቢት የተናገሩለት አዳኛችን መድኃኒታችን ኢየሱስ ክርስቶስ ነው። በሌላ መልኩ አንድ ሙስሊም አባት ወላሂ ማርያምን ወዳታለሁ ማለቱ በኢትዮጵያውያን ዘንድ ያለውን የቆየ መከባበርና የፍቅር ተምሳሌት ያሳያል። ድንግል ማርያም በክርስትናም ሆነ በእስልምና ስነ ጽሑፍ ውስጥ ትልቅ ስፍራ ያላት እናት በመሆኗ ይህ ንግግር በሰዎች መካከል ያለውን ልዩነት አጥቦ ወደ ጋራ መከባበርን ይፈጥር ነው። እናንተስ በዚህ ጉዳይ ምን ትላላችሁ? በነቢያት የተሰበከው ማን ነው የሚለውንና ወጣቱ ትልቅ አባት የገለጹትን የፍቅር ንግግር ላይ ያላችሁን አስተያየት በኮሜንት ላይ አስፍሩልኝ። በቪዲዮን ላይክ አድርጉት። ቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። የሚቀጥለው ቪዲዮ እስክንገናኝ ሰላም ቆዩ። ያም ሚዲያን ሰብስክራይብ ያድርጉ። አፄ ቴዎድሮስ ቢያስልኩብኝ ምኒልክን ቢያስልኩብኝ እኔ ስለ ማርያም ስላለብኝ እኔ ስለ ማርያም ስላለብኝ